ዓለም በስስት የሚመለከተው የሆርሙዝ የባህር ወሽመጥ በመካከለኛው ምስራቅ የጦርነት አውድማነትና በዲፕሎማሲያዊ ቁማር መካከል ተወጥሯል። የዓለማችን የነዳጅ ፍላጎት 1/3 የሚተላለፍበት ይህ ጠባብ የባህር ሰርጥ ዛሬ የሰላም መድረክ መሆኑ ቀርቶ የሀያላን ክንድ መፈታተሻና በሺዎች የሚቆጠሩ መርከበኞች ከእንቅስቃሴ የተገቱበት ሆኗል። በአሜሪካና እስራኤል ጥምረት የተጀመረው ጦርነት ዛሬ ላይ እጅግ አሳሳቢ ምዕራፍ ላይ ደርሷል። የዓለም የነዳጅና የተፈጥሮ ጋዝ አቅርቦት 20 በመቶ የሚተላለፍበት የሆርሙዝ የባህር ወሽመጥ በኢራን የባህር ኃይል ቁጥጥር ስር ከወደቀ መቆየቱን ተከትሎ ዓለም አቀፍ የምጣኔ ሀብት ቀውስ መፈጠሩ ይታወቃል። ባለፉት 2 ወራት በመቶዎች የሚቆጠሩ መርከቦችና ከ20 ሺህ በላይ መርከበኞች በዚህ ወሽመጥ ውስጥ ታግተው ይገኛሉ። መርከበኞቹ ለዓለም አቀፍ የዜና ወኪሎች እንደገለጹት መርከቦቻቸው ላይ የምግብና የመጠጥ ውሃ እጥረት ከመፈጠሩም በላይ በየቀኑ የድሮኖችና የሚሳኤሎችን ፍንዳታ መመልከት የተለመደ ክስተት ሆኗል። የባህር ወሽመጡ መዘጋት በተለይም በእስያና በአውሮፓ ሀገራት ከፍተኛ የነዳጅ እጥረት የፈጠረ ሲሆን የዓለምን የነዳጅ ዋጋም በአንድ በርሜል $100 በላይ ሰቅሎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው እሁድ ትሩዝ ሶሻል በተባለው የግል ማህበራዊ ትስስር ገጻቸው ባስተላለፉት መልእክት በወሽመጡ የታገቱ መርከቦችን ነጻ ለማውጣት ፕሮጀክት ፍሪደም የተሰኘ ስልታዊ ዘመቻ መጀመሩን አውጀዋል። ዘመቻው በትላንትናው ዕለት በይፋ ስራ የጀመረ ሲሆን ትራምፕ ይህንን ተግባር ሰብአዊ እርዳታ ሲሉ ቢገልጹትም ይዘቱ ግን እጅግ ግዙፍ ወታደራዊ እንቅስቃሴ ነው ሲሉ ተንታኞች ይተቻሉ። እንደ አሜሪካ ማዕከላዊ ዕዝ ሴንቲኮም አዛዥ አድሚራል ብራድ ኩፐር ገለጻ ይህ ዘመቻ 15000 የጦር ኃይሉ አባላት የተሰማሩበት ነው። ከ100 በላይ ከየብስና ከባህር የሚነሱ የጦር አውሮፕላኖችንና በርካታ የጸረ ሚሳኤል አውዳሚ መርከቦችን፣ የባህር ኃይል ድሮኖችንና የባህር ላይ ታንከሮችን ያሰለፈ ነው። ትራምፕ ለገለልተኛ ሀገራት መርከቦቻቸውን በሰላም ከመከራው ቀጠና እናስወጣላቸዋለን ሲሉ ቃል ሲገቡ ኢራን በየትኛው መልኩ ሂደቱን ልታደናቅፍ ከሞከረች አሜሪካ የኃይል ምላሽ እንደምትሰጥ ዝተዋል። ይህ ዘመቻ ለንግድ መርከቦች የደህንነት ዋስትና ለመስጠት የታለመ ቢሆንም በተግባር ግን በታላላቅ ሀያላን መካከል ያለውን ፍጥጫ ወደ ከፍተኛ ደረጃ አሸጋግሮታል። ከ40 በላይ አባል ሀገራትን ያቀፈውና መሰረቱን በባህሬን ያደረገው የጋራ የባህር ኃይል መረጃ ማዕከል መርከበኞች ከኦማን ባለስልጣናት ጋር እንዲቀናጁና ፈንጂዎች ገና ሙሉ በሙሉ አልጸዱምና ትራፊክ ሴፓሬሽን ስኬም ከተባለው መስመር መራቅ እንዳለባቸው መክሯል። በቴህራን በኩል ያለው ምላሽ ግን የጦርነት ነጋሪት የሚጎስም ነው። የታጠቁ የኢራን ኃይሎች የጋራ ዕዝ አዛዥ አሊ አብዱላሂ የአሜሪካ የባህር ኃይል ወደ ወሽመጡ እንዳይቃረብ ጥብቅ ማስጠንቀቂያ ሰጥተዋል። የሆርሙዝ የባህር ወሽመጥ ደህንነት በእኛ እጅ ነው። ማንኛውም የባዕድ ኃይል በተለይም ጠበኛው የአሜሪካ ጦር ወደዚህ አካባቢ ለመግባት ቢሞክር ከባድ ጥቃት ይሰነዘርበታል ብለዋል። ምንም እንኳን የጦር መሳሪያዎች ድምጽ ቢሰማም ከበስተጀርባ የሚከናወኑ የዲፕሎማሲ ስራዎች ግን የለስላሳ ኃይል መገለጫዎች ናቸው። ባለፈው ወር በአሜሪካ ተይዛ የነበረችው የኢራን የንግድ መርከብ ሰራተኞች ወደ ፓኪስታን ተልከው ለኢራን እንዲሰጡ መወሰኑ ውጥረቱን ለማርገብ የተዘረጋ የወይራ ዝንጣፊ ተደርጎ ሊወሰድ ይችላል። ኢራን በፓኪስታን በኩል ለአሜሪካ ያቀረበችው ባለ 14 ነጥብ አዲስ የሰላም እቅድ አሜሪካ ከድንበሯ እንድትርቅና የባህር ከበባውን እንድታነሳ የሚጠይቅ ነው። ፕሬዝዳንት ትራምፕ አሁን ከኢራን ጋር የተደረገ ያለው የድርድር ሙከራ ተስፋ ሰጪ ነው ቢሉም የእስራኤል መገናኛ ብዙሃን ግን ሀሳቡን ተቀባይነት የሌለው ሲሉ እንዳጣጣሉት የተዘገበ ነው። ትራምፕ በአንድ በኩል ኃይላቸውን እያሳዩ በሌላ በኩል ደግሞ አዎንታዊ ንግግር ያሉ መግለጻቸው ጠላትን በማስፈራራት እጅ እንዲሰጥ ማድረግ የቆየ ስልታቸው አካል እንደሆነ ተንታኞች ያስረዳሉ። እስራኤል በሊባኖስ የምታካሂደው ጥቃት እንዲቆም ኢራን መጠየቋ የባህር ላይ ፍጥጫው ከየብስ ጦርነት ጋር የተቆራኘ መሆኑን ያረጋግጣል። ትራምፕ ኢራን ለፈጸመችው ድርጊት ገና በቂ ዋጋ አልከፈለችም በሚል ስሜት የቴህራኑን ጥያቄ ውድቅ ሊያደርጉት እንደሚችሉ ፍንጭ ሰጥተዋል። በተለይም የኢራን የኒውክሌር መርሃ ግብር ጉዳይ በአሁኑ ወቅት በድርድር ጠረጴዛው ላይ አለመኖሩ በሁለቱ ሀገራት መካከል ያለውን የዲፕሎማሲ ገደል ይበልጥ አስፍቶታል። ኢራን በወሽመጡ በሚያልፉ መርከቦች ላይ የማለፊያ ቀረጥ በመጣል ያጣችውን የነዳጅ ገቢ ለማካካስ የሞከረች ነው። ይሁን እንጂ አሜሪካ በማንኛውም መልኩ ለኢራን ክፍያ የሚፈጽሙ ኩባንያዎች ማዕቀብ እንደሚጠብቃቸው አሳስባለች። የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት እንደገለጹት ኢራን እስካሁን ከዚህ ቀረጥ ያገኘችው ገቢ $1.3 ሚሊዮን ብቻ ሲሆን ይህም ቀደም ሲል ከነበራት የነዳጅ ገቢ አንጻር እጅግ ዝቅተኛ ነው። በአንጻሩ ኢራን ያመረተችውን ነዳጅ የምታከማችበት ቦታ በማጣቷ በሚቀጥሉት ሳምንታት ውስጥ የነዳጅ ጉድጓዶቿን ለመዝጋት ልትገደድ እንደምትችል ተገምቷል። ይህ ሁኔታ በቴህራን አገዛዝ ላይ ከፍተኛ የምጣኔ ሀብት ኪሳራ ያስከትላል። ይሁን እንጂ የነዳጅ ዋጋ መናር በትራምፕ መንግስት ላይም የፖለቲካ ጫና ፈጥሯል። በመጪው ህዳር የሚጠበቀው የአሜሪካ ኮንግረስ ምርጫ ትራምፕን የነዳጅ ዋጋን ለማረጋጋት ማንኛውንም እርምጃ እንዲወስዱ ግድ እያላቸው ነው። ኢራን ግን የወሽመጡ ሁኔታ ወደ ቀድሞው አይመለስም በሚል ጽኑ አቋም ይዛለች። ከባህር ላይ ፍጥጫውና ከዲፕሎማሲያዊ ቁማሩ ባሻገር በኢራን ምድር ያለው ሁኔታ እጅግ አስከፊ ነው። ቢቢሲ በልዩ ዘገባው እንዳመላከተው በኢራን ያለው አምባገነናዊ አገዛዝ በጦርነቱ ከመዳከም ይልቅ በበቀል ላይ የተመሰረተ ውስጣዊ አፈናውን አጠናክሮ ቀጥሏል። የቀድሞው መንፈሳዊ መሪ አያቶላ አሊ ሀሜኒ ቢሞቱም ልጃቸው
ልጃቸው ሞጅታባ ኻሜኒ የጭቆናውን በትረ ስልጣን በመያዛቸው ጦርነቱ ከተቀሰቀሰ ወዲህ ከ53000 በላይ ሰዎች ፖለቲካዊ ተቃውሞ በማድረጋቸው ታስረዋል። በአጭር ጊዜ ውስጥ 21 ሰዎች በስቅላት ተቀጥተዋል። ይህም ባለፉት 30 ዓመታት ውስጥ ከታየው ከፍተኛው ቁጥር ነው ተብሏል። ከነዚህ ውስጥ 9ኙ ጥር ወር ላይ በተካሄደው የተቃውሞ ሰልፍ የተሳተፉ ሲሆኑ ሌሎቹ ደግሞ ለውጭ ሀገራት ሰልለዋል በሚል ክስ የተመሰረተባቸው ናቸው። ሱዛን የተባለች የህግ ባለሙያ እንደምትናገረው በእስር ቤቶች ውስጥ ያለው አያያዝ ከጦርነቱ በፊት ከነበረው በበለጠ እጅግ ዘግናኝ ሆኗል። አገዛዙ ጦርነቱ ሲያበቃ የውስጥ ቁጣውን በእስረኞች ላይ ይወጣዋል ብዬ ይሰጋለው። በብድር የምንኖር ነው የምንመስለው ስትል የሁኔታውን አስከፊነት ታስረዳለች። የሆርሙዝ ወሽመጥ ዛሬ ላይ የሁለት ዚዮኖች የፍልሚያ ሜዳ ሆኗል። በአንድ በኩል አሜሪካ ፕሮጀክት ፍሪደምን በመጠቀም ዓለም አቀፍ ነዳጅ አቅርቦትን ለማረጋጋትና ወታደራዊ የበላይነቷን ለማሳየት ስትጥር፣ የኢራን አገዛዝ ደግሞ የውጭውን ጦርነት ለውስጣዊ አፈና ማገዶነት የተጠቀመበት ይገኛል። ተንታኞች እንደሚሉት የአሜሪካ ድርጊት ውጤት በሁለት መንገድ ይታያል። የመጀመሪያው ሀገሪቱ መርከቦቹን በሰላም ካስወጣችና ኢራን ጥቃት ከመሰንዘር ከተቆጠበች የነዳጅ ዋጋ ሊረጋጋና የትራምፕ ዲፕሎማሲያዊ ክብር ሊጨምር ይችላል። ይህ ደግሞ በአሜሪካ ምክር ቤት ምርጫ ወቅትም ፋይዳው የጎላ ነው። በተቃራኒው ደግሞ ኢራን በአሜሪካ መርከቦች ላይ ጥቃት ከሰነዘረች ፍጥጫ ወደ ቀጥተኛና ሰፊ ክልላዊ ጦርነት ሊያመራ ይችላል። አሜሪካ አጋር ሀገራትን በማስተባበር ወታደራዊ ቅንጅትን ከዲፕሎማሲያዊ እርምጃ ጋር አጣምሮ የያዘ ዓለም አቀፍ የባህር ላይ ጥምረት ለመፍጠር እየጣረች ነው። በሌላ በኩል የሩሲያና የቻይና አቋም ምን ሊሆን ይችላል የሚለው ጥያቄ የሁኔታውን ውስብስብነት ይጨምረዋል። የሆርሙዝ የባህር ወሽመጥ ውጥረት የሰው ልጅ ስግብግብነት፣ የፖለቲካ እልከኝነትና የታሪክ ቁስል ውጤት ነው። መርከቦች በመሪነት ሊወጡ ይችላሉ፣ ነዳጅን በውድ ዋጋ ሊሸጥ ይችላል። ነገር ግን በዚህ ግጭት ምክንያት የሚፈሰው የንጹሃን እንባና የሚጠፋው የሰው ሕይወት የሚተካ አይደለም ይላሉ ታዛቢዎች። የትራምፕ የፕሮጀክት ፍሪደም ዘመቻ መርከቦችን ከባህር ፈንጂ ሊያድን ይችላል። ነገር ግን በኢራን ውስጥ የታፈነውን ነጻነትና በዓለም ገበያ ላይ የተጋረጠውን የነዳጅ ዋጋ ንረት ለመቅረፍ ዲፕሎማሲያዊ ጥበብ እንጂ ወታደራዊ ክንድ ብቻውን በቂ አይመስልም። አሁን መካከለኛው ምስራቅ የታላላቆቹ ኃይሎች የቼዝ መጫወቻ ቦርድ ትመስላለች። የፕሮጀክት ፍሪደም ስኬት የሚለካው መርከቦችን በማሳለፍ ብቻ ሳይሆን ጉዳዩ ወደ ሰፊ ቀጠናዊ ጦርነት ሳያመራ በዲፕሎማሲያዊ መንገድ ሲቋጭ ነው ይላሉ ተንታኞች። የፓኪስታን አሸማጋይነትና የቱስካ መርከብ ሰራተኞች መለቀቅ የሰላም ተስፋ ጭላንጭል ቢሆኑም በሆርሙዝ ውሃ ላይ የተሰማራው የጦር መርከብ ብዛት ግን አሁንም የስጋት ደመና አጥልቶበታል።